ባለፈው በህገወጥ መሳሪያ ነጋዴዎች ቤት ያገኘናቸው መሳሪያዎች በተለይ ሶስቱን ማካሮ ሽጉጦች ለፎረንሲክ ምርመራ መላካችንን ነግራችሁ ነበር። በሽጉጦቹ ላይ በተደረገው የቴክኒክ ምርመራ በዛ ባለሙያ ያን የሚመረምር የራሱ የሆነ በጣም እስከ ውጭ ሀገር የተማሩ ኤክስፐርቶች ናቸው ያሉት። በዛ በተደረገው ምርመራ በእነዚህ በሶስት ሽጉጦች ሟች ፖሊስ የተገደለ አለመሆኑን አረጋግጠዋል። ስለዚህ በእነዛ ሽጉጦች አልተገደለም ብለን ጥርጣሬያችን በፊት ወደ ነበረበት ማዘንበል ችለናል። በዛ ጉዳይ የተጠረጠሩ ሰዎችም በዋስ ተለቀዋል። ከዛች ከተከራየበት ቤት ተነስቶ ወደ ሳሪስ የሚደረገው ክትትል እንደቀጠለ ነው። እዛ ሳሪስ ያቺ ሴት የገባችበት ቤት ውስጥ ስትወጣ ድጋሚ ለማየት የተደረገው ጥረት አልተሳካም። ወይ ፖሊሶች ተዘናግተው ባለማየት ይሁን ወይስ በደም ስለተከናነበች ፊቷን ስላላወቋት ይሁን እዛ የሚደረገው ክትትል የሚገቡ የሚወጡ ሰዎች አሉ። የትኛዋ ሴት ነች የሚለው ግን ለማወቅ በጣም ተቸግሯል። ስለዚህ ከዛን ጊዜ በኋላ ደግሞ ተመልሳ ወደ አቃቂ አልሄደችም እና በዚህ ሂደት ክትትል እየተደረገ ነው ያለው። የጠንቋይ ቤቶቹ ክትትል ጋቢውን ከዘራውን ያው እንዳጠናቀቅን ነግሬያቸዋለሁ። በዛ መንገድ የሄድባቸው ነገሮች ውጤት አላመጡም። ስለዚህ ተጠርጣሪ ትኩረት አድርገን እየሄድን ያለ ነው በዛ ቤት ተከራይ ላይ ነው። የዛ ቤት የሆነ ወጣት ሴት አለች። በሷ ላይ የምናደርገውም ክትትል ብዙ ውጤት አላመጣም። ወደ በጉልበት ስራ በፋብሪካ ውስጥ ነው የምትሰራው። በኋላ እንደደረስንበት ወጣ ስትሄድ ወደ ስራ ከመሄድ ከመመለስ ውጪ ከማንም ሰው ጋር ግንኙነት ስታደርግ አላየናትም። ስለዚህ እሷን ከጥርጣሬ አውጥተናል። ነገር ግን አሁን ያ ቤተሰብ በዚህ ነገር ጉዳዩ ላይ ከሌለበት ያለን አማራጭ ጋቢውን በማሳየት ይሄን ጋቢ ታውቃላችሁ ወይ ብለን መጠየቅ አለብን ብለን ስለደመደምን እናትየውን ጠርተን ስለ ጋቢው ጠየቅናቸው። ጋቢያውን አያውቁም። ከዛ ልጅቷን አምጥተን ስንጠይቃት አውቀዋለሁ ጋቢውን ባትልም ከሰውነቷ መደናገጥ ስላየን በእሷ ላይ ትኩረት አድርገን እየሄድን ነው። ይህን ጋቢ ከዚህ በፊት አይተሽዋል? እርግጠኛ ሆና አዋይቸዋለሁ ለማለትም እርግጠኛ ሆናም አላየሁትም ለማለት ተቸግራለች። ምናልባት ውስጧ ምን እንደሚሰማት ባናውቅም ምናልባት ሰውየውን ጋቢው የሱ ነው ብዬ ችግር ውስጥ ከቶ ይሆን ወይም ደግሞ ተሳስቼ የሱ ባልሆነ ችግር ውስጥ ከቶ ይሆን ብላ ጠርጥራ እንደሆነ አናውቅም። ግን ለመናገር አንድ ነገር እንደምታውቅና ለመናገር እንዳልፈለገች ግን አውቀናል። ስለዚህ ባለመሰላቸት በየቀኑ ጠርቶን እንድናናግራት ወሰን። ስራ በሌላት ጊዜ ከስራ ውጭ ስትሆን ሁሉ ጊዜ እየመጣች በዚህ ጉዳይ ላይ አንዳንድ ነገሮች እንድትነግረን ግፊት እያደረግንባት ነው። ጭቅጭቁ ሲበዛባት ምናልባት እውነቱን ትነግረናለች ብለን አስበናል። ያስገነዘብናት ጋቢውን እያወቅሽው አላውቅም ብቲ አንቺ እንደምታውቂው የሆነ መረጃ ካገኘን እንከስሻለን። ምክንያቱም ማስረጃን በመደበቅና የምታውቂውን ነገር በመደበቅሽ ትከሰሻለች ብለን ስላልናት ፍርሃት ያደረባት ይመስለናል። በዚህ ክትትል ላይ የነበሩን በስፋት የጀመርነው ነገር እያጠበብነው እዛ ቤት ሳሪስ አዲሱ ገበያ አካባቢ ያለው ቤት ላይ ፎከስ አድርገን እየሄድን በዛ ክትትል ላይ ነን። አሁንም ቢሆን ግን ይሄኛው ቤት የቤት ክራይ አልተከፈለም። ግን ባይከፈልም ለረጅም ዓመት እዛ የቆየ በመሆኑ የራሱ እቃዎች የተወሰኑ እቃዎች ቤት ውስጥ ስላሉት ሰዎቹ ያው የድሮ የኛ ሀገር ሰው ይሉኝታም ስለሚይዘው ይሄ ሰውዬ ረጅም ዓመት የኖረ ነው እዚህ ገባው እዚህ ወጣው ሳይል እቃውን አውጥተን ሌላ ሰው አናከራየውም ብሎ ምንም ክፍያ ሳይቀበሉ ቤቱን እንደተዘጋ ትተውታል። ናም አንድ ቀን ይመጣ ይሆን በሚል እዛ አካባቢውን ትኩረት ማድረጋችን እንደቀጠልን ነው። በሳሪስ አካባቢ የገቡት የሚከታተሉ ፖሊሶች እዛ ቤት ውስጥ 3 ወጣት ሴቶች ሲወጡና ሲገቡ ያሉ የመንግስት ሰራተኛ የሚመስሉ፣ አንደኛዋ ደግሞ ነጋዴ የሆነች ነበረች። እሷ ላይ ክትትል ሲያደርጉ ወደ አቃቂ አካባቢ የራሷ ቢዝነስ እንዳላት ለመገንዘብ ችለዋል። ሙሉ ትኩረታቸው እሷ ላይ አድርገው እየሄዱበት ነው። ይህ ሂደት እንደቀጠለ ከዕለታት በአንዱ ቀን በምሽት 2 ሰዓት ላይ የማን ኮቴ ሳያሰማ አንድ ሰው
ወደዛ ግቢ እንደገባ የአካባቢ ሰዎች ስልክ ደወሉ። ለፖሊስ ስልክ ስለደወሉ ፖሊሶች በፍጥነት ወደዛ ቤት አመሩ። የክትትል ፖሊሶች የደንብ ልብስ ከለበሱ ፖሊሶች ጋር በመሆን ወደዛ ቤት አምርተዋል። የገባው ሰው ውስጥ መብራት ሳያበራ ቁልፉን ከፍቶ ገብቶ ውስጥ ተኝቷል። የሰው እስኪወጣ ቤቱና አካባቢው ተከቧል። ምሽቱን ሙሉ ፖሊሶች በዛ ቤት ዙሪያ እያንሻበቡ እየጠበቁ ነው። እዚህ ቤት ውስጥ የገባው ማን ነው? የምንፈልገው ገዳይ ነው ወይስ ተራ የራሱን ኑሮ የሚኖር ሰው? የጠፋው በራሱ ምክንያት ነው ወይስ ወንጀሉም በመፈጸሙ ነው? በሌላ መልክ እዛ በፊት ሳሪስ አካባቢ ፖሊሶች የሚከታተሉት ቤት ውስጥ የነበሩ ሴቶች ተከራዮች ስለነበሩ ቀስ በቀስ ከዛ ቤት እንደወጡ ደግሞ መረጃ ደረሰን። ስለዚህ እነዛ ሴቶች ከዚህ ጉዳይ ግንኙነት አላቸው? ምንድነው እየሆነ ያለው? ምርመራው በጣም ተስፋ አስቆራጭ እየሆነብን መጥቷል። ሙሉ ሌሊት ፖሊሶች አድፍጠው አደሩ። ከዛም እኔ በቦታው አልነበርኩም፣ ግን ሌሎች ፖሊሶች መመሪያ ለበላይ አካል ጠይቀው ይህ ሰው ውስጥ እንጠብቀው የነበረ ሰውዬ ውስጥ አለ፣ ስለዚህ እንያዘው አንያዘው ብለው ጠየቁ። እስከ በላይ ድረስ ተነጋግረውበት የዛን ጊዜ የአዲስ አበባ ወንጀል ምርመራ ኃላፊ የነበረው ተማም ኑር አሁን አሜሪካን ሀገር የአሜሪካን ኤምባሲ ኃላፊ ሆነው እሱ ነበረ። እሱን መመሪያ በመጠየቅ እርምጃ እንዲወስዱ ተነገራቸው። ጠዋት 12 ሰዓት ሲሆን በመግባት ጊዜያዊ የፍርድ ቤት ትዕዛዝ በስልክ በመቀበል ሰውየውን በቁጥጥር ስር አዋሉት። ሰውየውን በቁጥጥር ስር አውሎ ወደ ፖሊስ ጣቢያ ይዘውት ሄደዋል። ፖሊስ ጣቢያም አንዳንድ ከህይወት ታሪኩ ጀምሮ አንዳንድ ቃሎች እንዲሰጥ በዚህ ጉዳይ ላይ ምንም ጥያቄ ሳይቀርብለት ግን ስለሱ ለማወቅ ጥረት መደረግ ጀመረ። የት እንደተወለደ፣ ማን እንደሆነ፣ ምን ያህል ጊዜ እዚህ እንደኖረ፣ እዚህ ደግሞ የሚተዳደረው በምን ስራ ነው፣ የሱ ቤተሰቦች የት አሉ፣ ከነሱ ተለይቶ የሚኖርበት ምክንያት ምንድነው፣ በአካባቢው እሱ በተወለደበት አካባቢስ ምን የፈጸመው ነገር አለ፣ ለምንስ እዚህ መሸሸግ አስፈለገው፣ ከእንደገናም ከሰሜን ሸዋ መጥቶ እዚህ የሚኖረው ባልጠፋ ቦታ ለምንድነው በሚለው ነገር ላይ ሰፋ ያለ ዙሪያውን ብቻ ስለ ሞት ስለ ግድያው ሳይነሳ ቃል የመቀበልና በጥያቄ የማፋጠጥ ስራ ፖሊሶች እየሰሩ ነው። እሱ ግን ነጋዴ የእህል ነጋዴ መሆኑን ከመናገር ውጪ በምንም ወንጀል ላይ የማይሳተፍ ሰላማዊ ሰው እንደሆነ ቃሉን ሰጥቷል። ምርመራው እንደቀጠለ ነው። የተያዘው ተጠርጣሪ የትውልድ ቦታውን ሲናገር በሰሜን ሸዋ መንዝ አካባቢ እንደሆነ ልዩ ቦታውን ጭምር ገልጾ ስለተናገረ በእርግጥ ይሄ ሰውዬ እዛ ነው ወይ የተወለደው? እዛ የተወለደ ከሆነ ማን ነው? ምን ይሰራ ነበር? ስለዚህ እሱ የነገረን እውነተኛ ታሪኩን ነው ወይስ የደበቀን ነገር አለ የሚለውን ለማጣራት ወደዛ ቦታ ሁለት የክትትል ፖሊሶች የዛ አካባቢ ኑሮን የሚያውቁ ትውልዳቸው አቅራቢያ የሆነ ወደ ሸዋሮቢት አካባቢ የሆኑትን ለይተን ልከናቸዋል። ከአካባቢው ሕዝብ ከገበሬው ማህበር ከተለያየ ሰው ለመረዳት እንደቻሉት ሰውየው ይህ የተያዘው ግለሰብ ፖሊስ እንደነበረ በፖሊስነቱም ከፍተኛ የሆነ ስልጠና የወሰደና በአካባቢው ወጣቶችን ሰብስቦ ቴኳንዶ የሚያሰለጥን በጣም ከፍተኛ የአካል ብቃት እንቅስቃሴ የሚያደርግ ከሰዎች በተጣላ ጊዜም በጣም ኃይለኛ እንደሆነና ማንም ሰው ከፊቱ ሊቆም የሚችል አለመሆኑ ታጋሽና ቁጥብ መሆኑ በተለያየ ሱሶች ውስጥ እንደማይገኝ የራሱ ስራ ምን እንደሆነ ምን እንደሚሰራ የአካባቢ ሰው እንደማያውቅ ለተወሰነ ጊዜ ጠፍቶ እንደሚመለስ ከዛ ውጪ ግን ከሱ ጋር የተጣላና ነገር የፈለገው ሰው ጠብቆ ማንም ሰው በሌለበት ቅጥቅጥ እንደሚያደርግ እና በጣም የሚፈራ መሆኑን የሚያሳዩ መረጃዎች ይዘው መጡ። እነዚህ መረጃዎች መዝግቦ በመያዝ
በጠረጠርነው የነፍስ ግድያ ወንጀል የ14 ቀን የጊዜ ቀጠሮ ስለተጠየቀበት ምርመራው እየተካሄደ ነው። የተለያዩ መርማሪዎች የተፈራረቁ በተለያየ ዙሪያ ጥያቄዎች እያቀረቡለት ነው። እስካሁን ድረስ ስለ ነፍስ ግድያው የተጠየቀው ጥያቄ የለም። ለምን ጠፋህ? ምን የፈጸምከው ነገር አለ? በምንድን ነው የምትተዳደረው? የሚለው ላይ ትኩረት በማድረግ ጥያቄዎች እየቀረቡለት ነው። በሕጉ ሰው የተከሰሰበትን ጉዳይ ወዲያውኑ ማወቅ አለበት የሚል ቢኖርም አንዳንዴ ከበድ ያሉ ወንጀሎች እንደ ነፍስ ግድያ ባሉ ወንጀሎች፣ እንደ ትልቅ ዘረፋ ባሉ ወንጀሎች፣ እንደ ሽብር ባሉ ወንጀሎች ሰውየው እንደተያዘ በምን እንደተያዘ እንዲያውቅ ከተደረገ ቶሎ መልስ በማዘጋጀት ራሱን ይከላከላል ተብሎ ስለሚታሰብ የተያዘበትን ባለማወቅ ብዙ በሀሳብ እንዲዋኝ እንዲጨናነቅ ለማድረግ የሚደረግ ነው። ይህ ለአንድ ሳምንት የተደረገው እነዚህ ነገሮች አይደለም ወንጀሉን ለመፈጸሙ ትክክለኛ ባክግራውንዱን ለመናገርም የሚያስችል አልነበረም። ከሳምንት በኋላ አንድ ምሽት እኔ እዛ ለማደርና እሱን ለመጠየቅ ወሰንኩ። የዛ ሌሊት እኔና እሱ ቢሮ የሆነን ተፋጠጥን። አደገኝነቱ ስለተነገረና ከፍ ያለ ስልጠና ያለው ነው ስለተባለ አንድ እጁ በካቴና ከአግዳሚ ወንበር ጋር በማሰር ወንበር ላይ ቁጭ ብሎ እኔ የራሴ ወንበር ላይ ቁጭ ብሎ መነጋገር ጀመር። በጓደኝነትና ረቀቅ ቀረቤታ ባለው መንገድ ለማነጋገር በፔርሙስ የተፈላ ሻይ ስሰጠው አልጠጣም አለ። ኦኬ አልጠጣም ሲል ኦኬ ተው ብዬ እኔ እየጠጣሁ እያናገርኩት ነበር። የዛን ቀን እኔ ማወቅ የፈለግኩት ቢያንስ ፖሊስነቱና የትኛው ስልጠና አካል እንደሆነ፣ ስንተኛ ኮርስ እንደሆነ፣ የት እንደሰለጠነ፣ በስራው የት እንደሰራ እሱን እንዲያስረዳኝ ለማወቅ ነው የፈለግኩት። ወደ ዋናው ወንጀል ለመግባት ሳይሆን ይሄን ለመጠየቅ ነበር። እሱ ግን ይህንንም ለማስረዳት ፈቃደኛ አልሆነ። ምን ትሰራ ነበር ከዛ በፊት? አይ ገበሬ ልጅ ነኝ፣ ገበሬ ነኝ፣ በቃ ይሄ ነው የሚለው። ፖሊስ መሆኑ እንዲታወቅ ፈጽሞ አልፈለገም። ይሄ ደግሞ ለኛ ደግሞ ጥርጣሬያችን እንዲጎላ አደረገው። አንድ አባባል አለ ፖሊስ ወንጀል አይሰራም ከሰራም አያምንም የሚል የቆየ ከንጉሱ ጊዜ ጀምሮ ፖሊሶች የሚጠቀሙት አባባል አለ። ስለዚህ ይሄ ሰውዬ ወንጀሉን ቢሰራም ሊያምን ፈቃደኛ አለመሆኑና ጭራሽ ሰው ገድያለሁ ብሎ ለማመን አይደለም ፖሊስ መሆኑን ለማመን አልፈለገም። ስለዚህ አንድ ዘዴ መዘየድ አለብኝ አልኩ። የአሻራ ማንሻ ወረቀቶች አመጣሁና የአስር ጣት አሻራ አነሳሁ፣ የመዳፍ አሻራ አነሳሁና እሱን ይዤ ወደ ፌዴራል ፖሊስ ሄድኩ። ፌዴራል ፖሊስ አሻራ ክፍል በመሄድ ይሄ ሰው እስቲ ይውልኝ፣ በወንጀል አሻራ ላይ ይውልኝ፣ በማንነት አሻራ ላይ ይውልኝ። ከዚህ በፊት ፖሊስ ነው ስለሚባል ፖሊስ ደግሞ ሲቀጠር አንድ ሰው አሻራ ስለሚሰጥ ከዛ ላይ ይውልኝ ብዬ ሰጠዋቸው። እነሱ ኦኬ ነገ ተመለሳሉኝ። በሚቀጥለው ቀን ሲሄድ ሰውየው በ1974 ዓመተ ምህረት ሽጉድ የሚባል የፖሊስ ኃይል ሲመሰረት ሽጉድ ተብሏል አሉ። የፖሊሱ የቅጽል ስሙ በአብዛኛው በኤርትራና በተለያየ ቦታ ነው የተመደቡት። እሱ ግን ከዛ በኋላ ለ17 ወራት የቴኳንዶ ስልጠና እንደወሰደ እሱና ጀነራል ወርቁ ዘውዴ በነበሩ ጊዜ እሱና ሌሎች የተመረጡ ሰዎች ከ1000 የሚበልጡ ሰዎች ለየት ያለ ስልጠና የፕሬዝዳንቱን በማስፈቀድ እንደተሰጣቸው በውስጥ ለውስጥ ግን ለግንቦት 8ቱ መፈንቅለ መንግስት እየተዘጋጁ ከነበሩት ስፔሻል የፖሊስ ኃይሎች ውስጥ አንዱ እንደነበረ የሚያሳይ ፍንጭ አገኘን። ያንን ነገር ይዤ ከመጣው በኋላ ስሙን በመጥራት ስሙን ጌታቸው ብዬ ወስጀዋለሁ። ትንሽ ለማዞር ብዬ ጌታቸው ስም ጌታቸው መሆኑን አውቄያለሁ፣ ፖሊስም እንደነበርክ አውቄያለሁ ስለው ድንግጥ አለ። እነኝም አይደለሁም አላለም። በቃ ድንግጥ የሆነ ነገር እንደታወቀበት ታወቀ፣ ደነቀ። ሰውነቱ ሲያልበው አየሁ። ከዛ ራሱን በደንብ አረጋግቶ አዎ ስሜ ጌታቸው ነው፣ ፖሊስም ነበርኩ አለ። ታዲያ ለምንድን ነው ፖሊስ መሆንን መናገር ያልፈለግከው? አይ ረስቼዋለሁ ፖሊስነቱ። በመንግስት ለውጥ ጊዜ ከስራ ስለተባረርኩኝ ፖሊስ ነኝ ብዬ ማውራት ስለማልወድ ነው፣ ስላስጠላኝ። ፖሊስ ከነበርክ ስንተኛ ኮርስ ነበርክ? ኮርሱን ቀየረና አይ እኔ ኮርስ የወሰድኩት ለአጭር ጊዜ ነው ብሎ ወደ 80ዎቹ መጨረሻ አካባቢ እንደወሰደ ነው። ኖ ኮርስ መቼ እንደወሰድክ ማውቅ ያለው 74 ኮርስ ቅጥር ነህ አይደል አልኩት።
አሁን ነገሮች እየታወቁበት እንደሆነ ያወቀ መጣ ማለት ነው። እዚህ ከዛ በኋላ ዝርዝር ምን ስልጠና እንደወሰደ ትምህርት ከማን እንደተማረ ከዛም አሰልጣኝ እንደነበረ የቴኳንዶ ዝርዝር ነገሩን ቃል ሰጠ። የሽጉጥ ተኩስ፣ የክላሽ ተኩስ፣ የማንኛውም የጦር መሳሪያ እንዴት እንደሚተኩስ በአጭር ጊዜ ፈቶ መቅጠም፣ ከእንደገናም ደግሞ የታገተ ሰውን ማስለቀቅ፣ ባለስልጣንን ከእገታ መጠበቅ፣ ማጀብ፣ ከመኪና ላይ መዝለል፣ የተለያዩ ነገሮችን የተማረ በጣም ስልጠን ያለ ፖሊስ እንደሆነ በዝርዝር አስረዳኝ ማለት። ስለዚህ አሁን ግን እህል በመነገድ ላይ እንደሚተዳደርና ከዛ ሌላ ምንም ስራ የሌለው በመከር ጊዜ ደግሞ ከአባቱ የወረሰው መሬት ስላለው እሱን እንደሚያሳርስና እንደሚያርስ እህሉን ደግሞ መልሶ ወደ አቃቂና የተለያዩ ገበያዎች እየወሰደ እንደሚሸጥ በዛ እንደሚተዳደር ተናገረ። ሆኖም ግን እስካሁን ድረስ በነፍስ ግድያው ላይ ምንም የተጠየቀውም ጥያቄ የመለሰውም መልስ የለም። በዚህ ሂደት ምርመራው እየቀጠለ ነው። ሰላም ይብዛላችሁ። አመሰግናለሁ።